ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ሐኪሞች ገንዘብ ለምን ምናምን ነበር ስናሳክመው የነበረው። ሚጣ ትባላለች። መንገድ ትከፍታላችሁ፣ ወደዚህ ትመጣለች። እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። 1 2 3 ሰላም እንደምን አላችሁ? ሰሞኑ ትኩረት የኪሳቢ ጉዳዮች ዋናዎች እነዚህ ናቸው። የፊናንስ ሰርግ ጉዳይ በዛም ደግሞ ጆን ዳንኤል በአርሲ ዞን እየሰራ የሚገኘው ትልቅ የውሃ ፕሮጀክት እና እውነተኛ ፍቅር አለ ወይ በዚህ ዘመን? አዎ አለ። ለዚህ መልስ የሚሆነው ደግሞ የበረከት ፍቅረኛ መኖሯን በሰፊው እንነጋገራለን ማለት ነው። እስከ መጨረሻው አብራችሁ ቆዩ። አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ሐኪሞች ገንዘብ ለምን ምናምን ነበር ስናሳክመው የነበረው። ሚጣ ትባላለች። በረከት ብዙዎቻችን እናውቃለን። የምናውቀው ደግሞ ቲክቶክ ላይ ሰዎችን ሲያዝናና ሲያስጨፍር የተለያዩ ነገሮችን ሲሰራ ሰውን ሲያስቅ አይደለም። እሱ ከሌሎቹ ለየት ባለ ይዘት ነው የምናውቀው ማለት ነው። በረከት እንደሚታወቀው ከዚህ በፊት በድፍረት ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ ላይ በመምጣት ስለ ህመሙ ተናግሮ ስለ ዳይፐር አንዳንድ ነገሮችን አንስቶ ተናግሮ ነበረ። ዳይፐር ምንድን ነው ብላችሁ እዚህ ጋር ጥያቄ እንዳይሆንባችሁ ብዙዎቻችሁ ታውቁታላችሁ ብዬ ስለዚህ በሰፊው ይሄንን ለመናገር አልፈልግም፣ ምክንያቱም ታውቁታላችሁና ለመጀመሪያ ጊዜ ይሄ ልጅ የታወቀው በመልእክተኛው አማካኝነት ይመስለኛል። መልእክተኛው ጠርቶት በሚዲያ ላይ ስለሱ ቪዲዮ አጋርቶ ነበር፣ ታሪኩን ተናግሮ ነበርና ዳይፐር በየጊዜ እንደሚጠቀምና አንድ ትልቅ በጣም ከባድ የሆነ በሽታ ውስጥ እንደነበርና በአከርካሪ አጥንት ምክንያት እና የኔ በሽታ አጋጥሞትና ያ በሽታ ደግሞ ዳይፐር እንዲጠቀም ያደረገው ነገር ነውና በየጊዜ ዳይፐር ይጠቀም ነበርና ብዙዎች ይህንን ነገር ይፈሩታል። እንኳን ወንድ አይደለም ሴቶች በድፍረት በአደባባይ ወጥተው የማይናገሩትን ግን እሱ በግልጽ ተናግሯልና ይሄ ህመም ከስንት አንድ የሚያጋጥም ነው። ምናልባት ብዙዎቻችን ሰምተን ላናቅ እንችላለን። እንደዚህ አይነት ወንድ ዳይፐር የሚጠቀማለን ልንል እንችላለን። ግን ደግሞ በዚህ ሁኔታ እንደዛኛ ስለማናቀው ብዙዎች እንደዚህ በድፍረት ወጥቶ መናገር ስለፈሩ እኛ እንዳንደግፋቸው እንዳንረዳቸው ስለፈሩ ሼም ስለሆነባቸው ብዙዎቹ ይደብቃል። እሱ ግን ለነሱ ወጣት ምሳሌ የሆነ ነው ወይም ደግሞ ምሳሌ የሆነ ወጣት ወይም ነው አራያ የሆነ ወጣት ነው ማለት ይችላል። በድፍረት በአደባባይ ስለ ህመሙ የተናገረና ለብዙዎች ደግሞ ግልጽ እንዲሆን ያደረገ ምናልባትም ደግሞ በእንደዚህ አይነት በሽታ እየተጠቁ ያሉ ወጣቶችን በድፍረት እንዲታገዙ እርዳታ እንዲሰበስብላቸው ምክንያት የሆነ ልጅ ነው ማለት ነው። እንግዲህ ብዙዎቻችንም ደግሞ ተረባርበን እሱን አግዘን የተሻለ ሕክምና እንዲያገኝም ጥረት ያደረገ እንደነበረ ብዙዎቻችሁን ታውቁታላችሁ ብዬ አስባለሁ። እንግዲህ በረከትን የማታውቁ ሰዎች የላችሁም። በረከት ሰሞኑ ደግሞ በከፍተኛ ነጥብ ማለትም በማዕረግ ኮሌጅ ተመርቋልና ተመርቆም ደግሞ ዋንጫው ለእናቱ ሜዳሊያውን ደግሞ ለአባቱ አንገቱ ላይ ሲያጠልቅ እንመለከታለን። ይህ ምን አስገራሚ ሆኖ ነው። ሌላ አስገራሚ ነገር ደግሞ አለ። እንደሚታወቀው እንግዲህ በእንደዚህ አይነት በሽታ ስቃይ ሁኔታ ውስጥ ሆኖ ይህንን ሁሉ ስቃይ ተቋቁሞ የሰው ስድብን የሰው ብዙ ነገር አለ። እኛ ደግሞ ብዙ ነገሮችን እንነጋገራለን። ይሄ ምን እግዚአብሔር ምን በድሎ እንላለን። አንዳንድ ጊዜ እኛ ለነዚህ ሰዎችን በፖዚቲቭ መልክ በአወንታዊ አመለካከት ከጎናቸው ከመቆም ይልቅ እኛ ምን በድሎ ምን አጥፍቶ ነው እንደዚህ ምናምን ብዙ የምንናገር ነገሮች አሉ። ይሄን ሁሉ አስተሳሰብ ይሄን ሁሉ የሰው ነቀፌታ ይሄን ሁሉ የሰው ሰደብ ይሄን ሁሉ የሰው አስተሳሰብን ይሄን ሁሉ መከራ ህመሙ በሽታው አለ። ይሄን ሁሉ በሽታው እንግዲህ አንዴ ሲነዛበት አንዳንድ እስከ 2 ቀን 3 ቀን ራሱ ያስታል። አባቱ ሲናገር ከተመለከታችሁ ልጁም ደግሞ በሰፊ ተናግሯልና ይሄን ሁሉ ስቃይ ተሸክሞ አልፎ ደግሞ ለማዕረግ ለክብር መብቃቱ ቀላል ነገር አይደለምና ብዙዎቻችን አድንቀነዋል። በጣም አደነቅነው። እንግዲህ ሚዲያ ላይ ስንመለከት በማዕረግ ሲመረቅ ሁላችንም በጉጉት ጠብቀን ነበር፣ አሳውቆን ስለነበረ እና እጅግ በጣም ደስ ብሎ ነበረ። ይሄ ብቻ በቂ አይደለም ደስ እንዲለን ደግሞ ሌላው ደግሞ በጣም ደስ ያለን ነገርና ሁላችንም ያስገረመን ጉዳይ ምንድነው? እንግዲህ በሰሞኑ በኢቢኤስ ቴሌቪዥን 2030 ፕሮግራም ላይ መጥቶ ቀርቦ ስለ
ፍቅረኛው ህይወት ተናግሮ ነበርና ፍቅረኛው ምንድነች ሚጣ ያሏት እሷን ነው። ሚጣ ጋር እንዴት ተዋወቁ? መጀመሪያ ሲታወቁ እንግዲህ በሶሻል ሚዲያ ነው የተዋወቁት። ነገር ግን ደግሞ የአንድ አካባቢ ሰዎች እንደሆኑ ነው የሚናገሩትና በጣም የሚገርም ነገር እሷና እሱ ሲገናኙ እሱ እያነከሰ ይሄድ ነበረ በእግሩ እያነከሰ ሲሄድ ምን ሆነ እግር ደህና አይደለም ምናምን ስትለው ያለውን ሁኔታ በሰፊው በዲቴል ነገራት ማለት ነው። እንግዲህ ነግሯት እሷ ግን አላማ ልታስብ ነገራት። በቃ ገልጾ ከፈለግሽ ከኔ ጋር ቆይ፣ እንደዚህ አይነት ችግር አለብኝ፣ እንደዚህ አይነት በሽታ አለብኝ፣ ከፈለግሽ ከኔ ጋር ቆይ፣ ካልፈለግሽ ግን ያው አሁን ነው አውቀሽ እኔ አንቺ ማታለኝ እንደዚህ ማለት አልፈልግም የሚለው ነገር ግልጽ ነገር ነገራት። መጀመሪያ ግን ይሄ ነገር ለሷ አዲስ በመሆኑ ትንሽ እኔ አጠራጣሪና አንተ ነገር ምንድነው ይሄ ኮንፊውዥን ነገር ቢፈጠርባትም ግን መጨረሻ ላይ ግን ወሰነችው አብራው መቆየትና እሱም መደገፍ። እንግዲህ ብዙ ጊዜ እንደምናውቀው እሱ ዳይፐር ይጠቀማል። ምናልባት ዳይፐር ራሱ ሲረሳ ዳይፐር ረስታል እያለች እየደገፈች በመከራው አብራው የሆነች እስከ መጨረሻ እስከ ዛሬች ቀን እስከ ስኬት ቀን እንግዲህ ከሱ ጋር የቆመች እውነትም ከእግዚአብሔር ለሱ የተሰጠች ስጦታ እንደሆነች ያስመሰከረች ጀግና ሴት ነች። ለካ በዚህ ዘመን እውነተኛ ፍቅር አለ ወይ? ብዙዎቻችን እኛ የምናውቀው የዚህ ዘመን ሴቶች ከሚፈልጉት ገንዘብ ያለው ወንድ ነው፣ እንደዚህ አይነት ወንድ ነው የሚፈልጉት እንጂ ፍቅር ምናምን የሚባል እኮ ድሮ ነው ቀረምናለን። ለካ እንደዚህ አይነት ጀግና ሴቶችም ደግሞ ለፍቅር ዋጋ የሚከፍሉ ሴቶች አሉ ማለት ነው። አንድ እናጨብጭብላችሁ። በእውነት እኔን በቪዲዮ ፊት ያሳይቼ ብሰራ ያጨበጨብኩ ተንበርክኬ ነው ማመሰግናትና እንደዚህ አይነት ሴትም አለች የፍቅር ተምሳሌት ሆነችና የነሱ ፍቅር ደግሞ እጅግ በጣም የሚያስገርም ነገር ነው። እሱም ደግሞ በአደባባይ በሚሊዮኖች ፊት ለፊት ለሷ መስክሮላታልና ለሁለቱም ክብር ገባቸዋል። ለሱ እንደዚህ አይነት ስቃይን ተቋቁሞ እዚህ መድረሱ እሷ ደግሞ ለእውነተኛ ፍቅሯ መቆሟ። በነገራችን ላይ እሷ በንግግሯ ውስጥም ደግሞ እንደዚህ ቪዲዮ በጀመራ መግቢያ ላይ ባቢ ማለት እግዚአብሔር መልካም እንደሆነ ያየሁበት ሰው ነው። የኔ መበርቻ ነው። እኔ ለባቢ አይደለም ያለሁት ሶዶ ላይ ባቢ ነው ለኔ ያለው። የሆነ ነገር በሆነ የሚደወልለት ለሱ ነው። ሁሉንም ተናግራ ነበር። እኔ ቪዲዮ ላለማስረዘም ነውና ምናለች እኔ ራሱ በህመም ውስጥ ነበርኩኝ፣ ተስፋ መቁረጥ ውስጥ ነበርኩኝ። ተስፋ መቁረጥ ሰዓት ነው እሱ ይደረሰልኝና ከራሱ ስቃይ በላይ የኔን የሚያስቀድምና ለኔ የሚያስበልኝ ነው ብላለችና እነዚህ ሰዎች ስንመለከት እሱንም እሷንም እንግዲህ እነዚህ ሰዎች እግዚአብሔርን ያጣምባራቸው ከማለት ውጭ ምንም ሐሳብ የለንምና ለማንኛውም ብቻ እኔ በጣም አጨብጨብኩላችሁ፣ በጣም አደንቃቸዋለሁ። በሌላ ጉዳያችን ደግሞ የፊናን ህድሩ ሰርግ በጉጉት ሲጠበቅ ነበርና እንግዲህ ተካሂዷል ማለት ነው። በቃ ሰርጉ ደግሞ ድል ባለ ሁኔታ ነው የተካሄደው። ብዙዎቻችሁ የቪዲዮ ላይ መመልከት ትችላላችሁ ማለት ነው። እንግዲህ ማን ያገባታል ባሏስ ማን ነው ለሚለው ደግሞ ይሄው በቪዲዮ ላይ እንግዲህ ከች ብሎ ወጥቷል ማለት ነው። እንግዲህ እንደምታዩት ይሄው ባሏ ወጥቷል ማለት ነው። በሰርግ ቀን እንግዲህ እኛ በጉጉት ስንጠብቅ ነበረ ምን አይነት ነው ባሏ ምናምን ፎቶ የሚለው ነገር ግን ይሄው በዚህ ሁኔታ በደማቅ ሁኔታ ተጋብተዋል። በቃ እዛ ላይ የፊልም አክተሮች፣ የፊልም ዳይሬክተሮች፣ ፕሮዲዩሰሮች እና ብዙ በጣም ታዋቂ ሰዎች እዛው ባለስልጣናት ተገኝተዋል ማለት ነው። እጅግ በጣም በሚገርም ሁኔታ የሰርግ ስነ ስርዓቷ ተካሂዷል እና ሌላ ደግሞ አነጋጋሪና በጣም እኛን ያኮራንና እንደ ጆን ዳንኤል እኔ ከዚህ በፊት ሪስፔክት አደርጋለሁ፣ ግን ይበልጥ በጣም ሪስፔክት ያደርኩት እዚህ ቦታ ነው። ጆን ዳንኤል እንደምትመለከቱት እንግዲህ በምዕራብ አርሲ ዞን በዱራ ከተማ ነው፣ ዱራ አካባቢ ይገኛልና እንግዲህ በአርሲ ከዚህ በፊትም ቃል ገብቶ ነበርና ለአንድ አካባቢ ነዋሪዎች የውሃ ፕሮጀክት እንደሚሰራና ለመጠጥ ውሃ የሚሆን ነገር እንደሚሰራ ተናግሮ ነበርና ፕሮጀክቱን አስጀምሯል። የአርሲ ህዝብም ደግሞ እሱም በመመረቅ ነው የጀመሩትና እጅግ በጣም ይሄው ከመሬት ወደ ላይ ውሃው ሲረጭ እንመለከታለን ማለት ነው። እንግዲህ አሁን የውሃ ፕሮጀክቱ ተጀምሯል እጅግ በጣም በሚያስገርም ሁኔታ። ሌሎችም ደግሞ አርአያ የሚሆን ነው። እንግዲህ እነዚህ ነገሮች ትልቅ ፕሮጀክት ፊላንትሮፒ የሚባሉ ወይ ደግሞ በጎ አድራጎት ታዋቂ የሆኑ የሶሻል ሚዲያ እንትሮችም ኢንፍሉዌንሰር የሚባሉ እነ ሚስተር ቢስት በዓለም ደረጃ የሚታወቁም እንደዚህ አይነት ነገሮች ሲሰሩ እንመለከታለን እና እንደዚህ ጥሩ የሆነ ተሞክሮን ደግሞ የሀገራችን ቲክቶከሮች ታዋቂ ሰዎች ወደ እኛ አምጥቶ ጥሩ ነገሮችን ለህዝብ ማድረሳቸው ይሄ ነው የህዝብ ልጅ መባል እና ጀግንነት ይሄ ነው። ጆን ዳንኤል ቴንክ ለማለት ወዳለው በዚህ ሰሞን ያዝናቸው አነጋጋሪ ጉዳዮቻችን እና እጅግ በጣም ደስ የሚለው ዜናዎቻችን ይህንን መስሉ ነበረ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱላችኋለሁ። እኔ ወንድማችሁ ፍሮምስ ነበርኩኝ። እወዳችኋለሁ። ሰላም ሆኖልኝ